የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት አይገልጸውም። እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ? በጣም ያሳፍራል። ሞቶ ራሱ አልተውትም ነፃነትን። ምንድነው አሁንም መነጋገር ያደርጉታል። ነፍሱ በሰላም ትረፍበት። ለምን አይፈቱትም? ግን ሚስትህን ሌባ ሲደበድብብህ አንተ የት ነበር? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበደባት? ውጪ ነው የመታት። ማንም የልጅ ገበና አውጥቶ የሚናገር ሰው ሰምቼ አላውቅም። ጂጂ የምትባል ናት፣ ጂጂ ዝሆን ናት የጀመረችው። በዳይመንድና በወርቅ ነው የተሰራው። በለው በወርቅና በዳይመንድ ነው። ከድግስ ላይ ተገፍቶ ሲባረር ጃሉድን ማየት እጅግ በጣም ያማል። በአንድ ወቅት ቴዲ አፍሮ ያው እንደምታውቁት ዲላን ፔጅ እንዴት አቴንሽኑ በሰዓታት ውስጥ እንዳገኘን አንድ ቀን ኖርማል ህይወት ይሆናል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሁላችንም ቪዲዮን ከመጀመራችን በፊት ላይክ እያደረግን እንጀምር። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ። ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበደባት? ውጪ ነው የመታት። ውጪ ነው ተመታ የመታት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተቆርጣለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራው ያለሁት ገባህ? እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣ ግን ህግ አለ። ህግ ስላለ ሀጂ ልንገርህ። አሁን ምን እናድርግ መሰለሽ? ኦኬ አንዴ ሀጂ እስካሁን ሰምተናል እና ሳሌ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው። አታወሪም ቆይ በለው ሁለተኛ ስልክሽ ቲክታክ ግቢ፣ ዋትስአፕ ያለው ስክሪን ሼር ጋር አድርገሽ አሳይኝ። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለኩ ነው። እሺ እነዚህ ካፕሎች ጉዳይ ሰሞኑን ደግሞ መነጋገሪያ ነበር። ምንም ያልገባኝ ጉዳይ ነው እና ምንም ማስተያየት አልሰጥም። ማንም የልጅ ገበና አውጥቶ የሚናገር ሰው ሰምቼ አላውቅም። ጂጂ የምትባል ናት፣ ጂጂ ዝሆን ናት የጀመረችው። ልጇን አውጥታ አደባባይ ላይ ያሰጣቻት እሷ ናት። ዛሬ መጣ ልጄ ብላ ብትጫወት ከገደለቻት በኋላ አድኛታለሁ ማለት እኔ ይኸው ትዳሯንም አጣች፣ ሁሉ ነገር አጣች ልጅቷ። አሁን ሶሻል ሚዲያ ላይ ተቀባይነት አጣች። ትጎዷቸዋላችሁ። ዛሬ ማለት ነው የሀብታሞችን ሚስጥር እዘረግፈዋለሁ። እሺ ሀብታሞችን ምከሩን እስኪ እንዴት ሀብታም እንድንሆን ምናምን ስትሏቸው የሚመክሯችሁ ምክሮች አለ አይደለ? ፌክ ነው እሱ። እኔ ልንገራችሁ የሀብታሞችን ባህል ወይም ደግሞ እንዴት ሀብታም እንደምትሆኑ ልንገራችሁ። አንደኛ ኦነስት መኒ የሚባል ነገር የለም። እሺ እኔ በታማኝ ሆኜ ሰርቼ በዚህ ገብቼ በዚህ ወጥቼ ምናምን የሚባል ነገር የለም። ሁለተኛ ከዜሮ ተነስቼ የሚባል ነገር የለም። ኤቭሪ ሪች ማን ማለት ነው ወይ ሀብታም ዘመድ አለው ወይ ሀብታም ቤተሰብ አለው ወይ ሰምቲንግ። ከዜሮ የሚነሱት ነገር ምንም ነገር የለም። ወይ ሀብታም የሚያውቀው ጓደኛ አለው። ገባችሁ አይደለ? ሶስተኛ ትረስት ኖ ዋን፣ ማንንም እንዳታምኑ፣ ማንንም ማለት ነው። ይሄ የሀብታም ባህሪ ነው። ማንንም ፈጣሪን ብቻ ነው ማመን ያለብን። አራተኛ ፋውል ለመስራት የሆነ ፋውል ገባችሁ፣ ፋውል ለመስራት እንዳትፈሩ። ሰርታችሁ ሀብታም ከሆናችሁ በኋላ በሆነ ነገር ትወጡታላችሁ። አምስተኛ ባለስልጣን ጓደኛ ሊኖር ይገባል። ከሆነ ሚሊዮኖች በላይ መስራት ከፈለክ የሆነ ባለስልጣን ስለ ግድ አብይ መሆን የለበትም። ትንሽ የሆነ መስሪያ ቤት ባለስልጣን ወይ የሆነች የወረዳ ባለስልጣን ወይ የቀበሌ ብቻ የሆነ ባለስልጣን ጓደኛ ሊኖር ይገባል። ሙስና ስድስተኛ ሙስና ለመስራት እንዳትፈራ። ያለነው አፍሪካ ውስጥ ነው። ያለ ሙስና ምንም ነገር የሚደረግ ምንም ነገር ፌክ ነው። ኤቭሪ ባለሀብት ሙስና ይሰጣል። ይሄን በምንም ማስረጃ እንትን ልትለኝ አትችልም። ኮራፕሽን የግድ ነው። ስድስተኛ ክሬዲት እንዳትፈራ። ብድር ተበደር፣ ከመንግስትም ከቀበሌም ከባንክም ከምንም ተበደር። ብድር እንዳትፈራ። ገባችኋ? ያው ለመመለስ ግን ተረጋግታችሁ ለመቀበል ፍጠኑ። ለመመለስ ተረጋግተ ነው ብድር የሚመለሰው፣ ተቻኩሎ አይመለስም። የመጨረሻው ደግሞ ማለት ነው ማንም ባለሀብት ብሩን ባንክ ውስጥ አያስቀምጥም። ይሄን በደንብ ያዙልኝ። ማንም ባለሀብት ብሩን ባንክ ውስጥ አያስቀምጥም። ጅል ሰው ብቻ ነው ብሩን ባንክ ውስጥ የሚያስቀምጠው። ገባችሁ አይደለ? ብርህ ሊሰራልህ ይገባል እንጂ ባንክ ውስጥ ቁጭ ብሎ ባንክ ውስጥ አስቀመጥከው ማለት እኮ በአንተ ብር ሌላ ሰው እየሰራ ነው። ገባችሁ አይደለ? የመጨረሻ ግን አንድ ልንገራችሁ፣ ታክስ ወይ ግብር የሚከፍለው ድሃ ብቻ ነው። ሀብታም ግብር አይከፍልም። ገባችሁ? በዚህም በዛም ብሎ በሙስናም ወይ ደግሞ በህጋዊ መንገድ ማሰራሮች አሉት። ባለ ሀብት ታክስ ወይ ደግሞ ግብር አይከፍልም።
ታክስ የሚከፍለው የመንግስት ሰራተኛ ብቻ ነው እንደምናውቀው ማለት ነው። ስለዚህ መቼም ሀብታም አትሆንም እያለ ነው ሰውዬ። ኧረ ተስፋ ማስቆረጥ ምን ነው? ግን ሜክ ሴንስ። ሁሉም ያወራቸው ነገር እውነት አላቸው አይደለ? አብዛኞቹ እውነት አላቸው። ምን ትላላችሁ እስኪ? መቼም ሀብታም የሆነ ተስፋ የለንም ማለት ነው። ከዚህ በኋላ ተስፋ እንቁረጥ። ይህ ሰውዬ እንደሚለን ከሆነ እያንዳንድሽ እንደኔ አልተጎዳሽም፣ እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ። እናንተ የማትጎዱበትና የማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ እኔ አላቅም። ብቻ ለማንኛውም 29 ዓመት ደግሞ በዛ ላይም ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛ አሁን ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከእናንተ ጋር ነው የሚውለው። ንገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል፣ ችግር የለውም። ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው። ዛሬ 3 ወር የሆነ ከመሞቱ 3 ወር በፊት አጠገባ ያላችሁ ብሎ ተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው? ገባ? አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች። የነጻነት ወንድምና እህት ናቸው። ለምንድን ነው አሁን ላይ ኢንተርቪው እያደረጋቸው ያለው? ምን ደርሶባቸው ነው? ምን ተበድለው ነው? ያልገባኝ ነገር ስላለ ነው። ለምንድን ነው የሚያደርጋ? ምንድን ነው ፖይንቱ? ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው፣ ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ። ኢንፎርሜሽን እያንዳንዱ እኔ ሄንከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄኔ እኮ ሌላ ሰው ቢጠጣታ ምንም ምን አልገባኝም። ለምን ኢንተርቪው እንደሚደረጉ ምን ደርሶባቸው ነው የቀረቡት? የምታውቁት ነገር አለ? ምንም 490,000 ብር 2 ቀን ላልበለጠ ሕክምና ተከፈለ ብዬ እሪ ስል 4 ቀልድ ብሎ አንድ ወዳጄ እንደረሰ ይላከልኝ 2,50,000 ብር 2,50,000 ብር ለ16 ቀን ሕክምና ተብሎ የተከፈለ ነው። ይህን ሰው ታውቁታላችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬት ምክትል ስራ አስኪያጅ የነበረ ሰው ነው እና ወዲያ ህይወቱ አልፏል። 2,50,000 ብር እንዲከፍል ተደርጓል ለ16 ቀን ሕክምና። አንዳንድ ሰዎችን አነጋግሬ እዛ አካባቢ ያሉት በቪቪአይፒ ነው የታከመው አሉ። ቬሪ ቬሪ ኢምፖርታንት ፐርሰን አንቀባረው ነው የገደሉት በለው። ሕክምና ላይ ቪቪአይፒ ተራ ሰው የሚባል ነገር አለ ወይ? መጀመሪያ ሲጀምር ብዙ ሰዎች ነፃ ገበያ ነው ደስ ያላቸውን ፕራይስ ሴት ማድረግ ይችላሉ። አይደለም፣ ይሄ ዕቃ አይደለም። አንድን ዕቃ ስትገዛ ፕራይስ ይነገርሃል። ከተመቸ ትገዛለህ፣ ካልተመቸ ትሄዳለህ። ሕክምና ላይ እንደዚህ አይደለም። የመኖር መብቴ መጀመሪያ መረጋገጥ አለበት። ስላለህ የምትኖርበት ስላጣ የምትሞትበት አካሄድ። ምክንያቱም መንግስት የተለያዩ የሕክምና ዕቃዎችን በሉ መድኃኒቶችን በሉ ባለሙያዎችን በሉ ከፍተኛ ወጪ አውጥቶ በርካሽ ዋጋ የሚሰጣችሁ በነፃ ዋጋ የሚሰጣችሁ ይሄ የመኖር መብት የሰብአዊ መብቶች እንዳይጣሱ በሚል ነው። ሆስፒታል ስለከፈትክ ደስ ያለን ፕራይስ ሴት ታደርጋለህ ማለት አይደለም። ደግሞ የሚያሳዝነው የምግብ እንዴ ስንተኛ ኮከብ ምግብ ቤት ነው የከፈታችሁት? በዛ ላይ ኢመርጀንሲ ሩም ያለን ታካሚ የምግብ በምን አጎረሳችሁት? አልጋ ይሉሃል። አልጋ የሆነ ኮከብ ሆቴል እንደዛ አያስከፍልም። 34,000 ብር 40,000 ብር 42,000 ብር ይላሉ ፐር ዴይ ለአልጋ ሰርቪስ። መታህ እንጥስ ስትል እንኳን እግዜሪ ማረክ አለች ይጻፋል። ይሄ በጣም ያሳፍራል። እግዚአብሔርን ማለት እንዴት በዚህን ያክል ደረጃ እግዚአብሔርን ሰው ያክል ደረጃ ታማችሁ ሄዳችሁ ከበሽታው በላይ የምትከፍሉት ገንዘብ ሲያሳስባችሁና ሲያስጨንቃችሁ፣ አብዛኞቹ እንደውም የሚከፍሉት ገንዘብ ሁላ ሊገላቸው ይችላል። አስባችሁታል እንዴ?
አንዱን ስማ። ይሄ አያቀባብርም። ስርዓት እንዲይዙ ታረግልናለህ ወይስ ቀጣዩ እርምጃ ሌላ ሊሆን እንደሚችል አስቡ። የተማረሩ ሰዎች እየተፈጠሩ ነው ያሉት በሕክምና ላይ፣ በዛ ላይ ሳይድኑ ጭምር እኮ። እነዚህም አስከፍለው ሙያ ቢኖራቸው መጀመሪያ ሲጀምር የሙያ ስነ ምግባር ያላቸው ሰዎች አይደሉም፣ ነጋዴዎች ናቸው። ከተለያዩ ቦታዎች ተለቃቅመው ነው ሆስፒታል ብለው ሆስፒታል የከፈቱት። 2 ሚሊዮን 50 ሺህ ብር ሲጠይቁ ምንም የሙያ ስነ ምግባራቸው አያግዳቸው። በዚህ አጋጣሚ ግን በተለያዩ በተለይ የግል ሆስፒታሎች ውስጥ ሰው የሚሞትባችሁ ሰዎች ጠቅልለው ሲሰጧችሁ ወስዳችሁ ከመቅበራችሁ በፊት አንድ ሬሳው የእናንተ መሆኑን ይዩት። ሌላው ደግሞ ስፔር ፓርቱን ጭምር ይዩት። ስፔር ፓርት ለቀማ ላይም ገብተዋል አሉ። ቻው ደህናው ነው። ግፍ እኮ ነው ይዞዬ። ግን ማጋለጠው ታምር የለም። እግዚአብሔርን በጣም ተጨካክነናል። ግን ተጨካክነናል። ምን ያህል ጊዜ ፈጀብህ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት 1 ዓመት ፈጅቶብኛል። 1 ዓመት ፈጅቶብኛል። በቀን ምን ያህል እየሰራህ ማለት? ዲቴል ነው ስራው የሚሰራው። በጣም ረጋ ይፈልጋል፣ ጥሞና። ይሄ ከሰው ጋር ተጣልተህ ተጋጭተህ አብዛኛው ጊዜ የሱባኤ ላይፍ ነው ያለኝ። ቀን ወይስ ማታ? ቀን ነው የምጠቀመው፣ ግን ሌሊት ደግሞ አንዳንዴ አመሻለሁ። እንደገና ደግሞ የጾም ወቅቶችን ብቻ ተጠቅሜ ነው የሰራሁት። በተለይ ስደቷን ተጠቅሜዋለሁ፣ ሙሉ ስደቷን ማለት ነው። የስደቷን ወር አሁን ምን እየፈለክ ነው እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገርከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው። ባለው በወርቅና በዳይመንድ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ከአሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርዱ ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብራው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ፣ ምክንያቱም ትንሽ እኔ እቻቸዋለሁ እዚህ ጋር አዎ፣ ትንሽ እሺ፣ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው፣ ምክንያቱም በቀላል ነገር እንዳይነሱ ወይ ከማድረግ አኳያ 5 ቦታ አለው። እነዛ ናቸው 5ቱ ለመቤታቸው ውድ ያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህን ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርጌዋለሁ። የሷ በዳይመንድ በሀዘን ነው፣ የኔና እናንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ የታየ በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት ነው የፈጀብኝ ለመለጠፍ። በጣም ወገቤን አሞኛል እና ይሄን ነው የሚመስለው። እንግዲህ ያው እንዳልኩ ትልቁ ዓላማዬ ውጪ ልሄድ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ
ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገርኛ ሊያስተምር የራሱን ህግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያደረገው። ከዛ አንፃር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ነው። ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የናት ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። በስማም ከስዕሉ በላይ በቃ አገላለጹ የገለጸበት መንገድ የሚገርም ነው። ስዕሉም በጣም የሚገርም ነው። በወርቅና በዳይመንድ ነው የተሰራው። የሚገርም ነው፣ ብቻ አስገራሚ ነው። በእናታችሁ ለአዶናይ ያድርሱልኝ። ያው አዶናይን እንግዲህ እኔ በሶሻል ሚዲያ እየተከታተልኩኝ ምክር ሰጣለሁ፣ ሀሳብ ሰጣለሁ ብያለሁ። አዶናይ የዛሬን ፕሮግራም በጣም እየተከታተልኩ ነበርኩና በመጀመሪያ አዶናይ መጠንቀቅ ያለበት ጉዳይ ነገር አለ። ኦኬ አንዳንዶች ካንተ ጋር ቁጭ ብለው ለምሳሌ መማር የምትባሏ ለፋኖም ገንዘብ ትሰበስባለች፣ ለብዙ ነገር ትሰበስባለች እና መጠንቀቅ አለባችሁ። እናንተ እያደረጋችሁ ያላችሁት የሃርት ቱ ሃርት ቺልድረንስ ኤድ መልካም ስራ ስለሆነ መጠንቀቅ አለባችሁ። እነማን ከእናንተ ጋር እንደሚሰሩ ማለት ነው። በኋላ ከፖለቲካ ጋር ከምናምን ጋር አያይዞ ሰዎች ከብሔር ጋር ከምናምን ጋር አያይዞ ችግር እንዳይፈጥሩ በጣም ተጠንቀቁ። ዛሬ ደግሞ ኦርጋናይዜሽን ትንሽ ያነሰው ወይም ደግሞ ኢቨንት ኦርጋናይዝ የሚያደርግ ሰው አንዲት ሴት ልጅ አለች፣ ምንን ማንነቷ የማይታወቅ እንደ ፊልተር በየቦታው አዶናይን እየተከታተለች እንትን የምትል አሮን ነው ችግሯ ምን እንደሆነ አላውቅም፣ ግን ሲምስ ላይክ የሆነ ኔጌቲቭ ኤነርጂ ይሰማኛል እና ኔጌቲቭ ኤነርጂ እያስተላለፈች ይመስለኛል። ስለዚህ አዶናይ ከቻላችሁ ማለት ነው ኢቨንት ኦርጋናይዘር በደንብ ነገሮችን ኦርጋናይዝ የሚያደርግ ቱ ደ ቢዝነስ ቱ ደ ዲቴል ኦርጋናይዝ የሚያደርግ ሰው የሚችል ሰው ችሎታ ያለው ሰው ብቃት ያለው ሰው ብታደርጉ መልካም ነው ብዬ አስባለሁ። ምክንያቱም ዛሬ ከታችሁን ስንመለከት ማለት ነው ብዙ በቃ አይደል ለእናንተኛ ስንሸማቀቅ ነበር አንዳንድ ነገር እያየነው የነበረው ጉዳይ ማለት ነው። እና ፕሊዝ በቃ ምክር ነው። እኔ ፖዚቲቭ አመለካከት ነው ያለኝ፣ የፖዚቲቭ ምልክት ነው። እንደዚህ ኮንስትራክቲቭ ክሪቲሲዝም እና ዲስትራክቲቭ ክሪቲሲዝም ይለያል ብያቸዋለሁ። እኔ መልካም የሆነ ሀሳብ ነው የምሰጠው። ለዛም ነው ብዙ ነገሮችን ከማለት የተገደብኩት። ይሄ የልጆች ስለሆነ ለልጆች ልብ ጥገና ስለሆነ ናን ፕሮፊት ኦርጋናይዜሽን ያላቸው መንግስት የሚያውቃቸው ስለሆነ መንግስት የሆነ ችግር ካለ ምናምን ካለ መንግስት መጠየቅ ይችላል። ግን እነዚህ ሰዎች ሆስፒታል ራን የሚያደርጉ ናቸው። ግን እዚህ በጣም አንዳንድ ጊዜ አሁን ለምሳሌ ማፊ ጥሬ ስጋ እንግዲህ ሁላችሁም ታውቁታላችሁ። አሮ ነው አንዳንድ ጊዜ ሜቢ እዛው አካባቢ ያሉትን ጀስት አፌ ቀላጣዎች አስፈላጊ ስለሆኑ ሊሆን ይችላል። ግን ጀስት ቢ ኬርፉል ቢካዝ የነሱ ካራክተር ወይም የነሱ ባህሪ እነሱ የሚያስተላልፉት ነገር እዚህ ላይ ጥልቅ ብሎ ገብቶ የሆነ ነገር እንዳይፈጠር ስለፈራው ነው። ለማንኛውም እቺን ነገር አሳልፉልኝ፣ ሽጡ፣ አድርሱልኝ ቶሎ። ከሰው ለየት ብሎ ማሰብ ይመችዋል። ይሶያ ትንሽ ከሌላ ቀን ከሚሰጠው ሀሳብ ሻል ያለ ሀሳብ ሰጥቷል። ቢያንስ ተናል። ምንም አላችሁ፣ ምንም ለፈለፋችሁ፣ ምንም አወራችሁ፣ አዶናይ ስጦታው ከላይ ነው። ከላይ የተሰጠን ነገር ብትወጡ ብትገቡ ብትወርዱ ብትፈልጡ የፈለጋችሁትን ነገር አድርጋችሁ ብትፈራገጡ መቀየራችሁም እና አትልፉ ልላችሁ ፈልጌ ነው። የሀዲዱ ብሎን ተፈታ ብለን ስንጨው እግዚአብሔርን ሀዲዱን ይዘውት ሄዱ። እግዚአብሔር ገና ይገርማችኋል። እኛ ብሎኑ ተፈታ ብለን እየጮህን ነበር። አሁን ሀዲዱን ይዘው ይሄዱ ነው አሉ። እግዚአብሔር ምን አባታቸው ለብሎን ይጮሃሉ ብሎ ነው መሰለኝ። እና ይሄ ነገር የሚመለከተው አካል ባካችሁ ይሄ ድርጅት ሲከስር የኢትዮጵያ ሕዝብ ነው ክፈል ምን ባለው። በጣም የገረመኝን ነገር ልንገርህ። መልስ ምን እንደመልሱ ታውቃለህ? ለምንድን ነው ብሎኖቹ የሚፈቱትና የሚወሰዱት ምናምን ይባላል። አይ ስራ ስላልጀመሩ ያው ሌባ ወስዶናል። ስራ ባይጀምርስ? መልሳችሁ እኮ ነው ደግሞ የባሰ የሚያናድደን። ስራ አልጀመረምንና እየፈታ ወስደ ቆራሪው ትሸጣለህ እንዴ? የሀዲዱ ብሎን ሴልቺ ስታደርግ ከባለስልጣን ጋር ከኢንቨስተር ጋር ምናምን ነው። ወንዶች ደግሞ ከሰራተኛ ጋር ከአከራይ ልጅ ጋር ምናምን ለምን ተምትመጠመጡት? ግን እኛ ሰው አንቅም፣ ከተመቸን ተመቸን ነው። አንቺ ግን በነገራችን ላይ የዘበኛችሁ ልጅ ነሽ። እናትሽን ጠይቂያት ካላመንሽ ማለት ነው። አባቴ ብሎ የሚያሳድግሽ አባትሽ አይደለም ዘበኛሽ ነው። የእናንተ ቤት ዘበኛው ያረጀው ሰውዬ የለም የእሱ ልጅ ነሽ አንቺ። መልካችሁም ይመሳሰላል። ሲጀመር ደግሞ እኛ ይበልሽ ለገንዘብ ብለን ምንም አይነት ነገር አናረግም። ለስሜታችን ነው እንጂ ማለት ነው። ከተመቸን እናደርጓለን። ለገንዘብ ብለን ግን እንደናንተ ራሳችንን አንሸጥም። ለዛ ነው እሺ
አይ ደህና አድርጎ ነው የገባላት። ይበላት የታባል እንደሚነቃቅል ለማኝ ከድግስ ላይ ተገፍቶ ሲባረር ጃሉድን ማየት እጅግ በጣም ያማል። በአንድ ወቅት ቴዲ አፍሮ ይህንን የሙዚቃ አዘፋፈን ጃሉድ ባይዘፍኖ ኖሮ እኔ እዘፍን ነበር ብሎ የተናገረለት ለኢትዮጵያ ታላቅ ሙዚቀኛ ነው። ጃሉድ እንደዚህ ከርትቶ በየመንገዱ እንደማንም ተራሶ ጎዳና ለጎዳና እንደዛ አቅሉን ስቶ ሲንከራተት የት ነው ያላችሁ? በጣም ያሳዝናል። እግዚአብሔርን ጃሉድ አሁን የሰው መቀለጃ ሆኗል። በጣም አሁን ያለበት ሁኔታ ብቻ ግን እኔ ጃሉድን ማገዝ የምትችሉ ሰዎች በመጀመሪያ ማገዝ የምትችሉ መርዳት የምትችሉ ሰዎች የሚታገዝበት ነገር ቢመቻች ባይ ነኝ፣ ብታግዙትም ባይ ነኝ እና ለምን በጣም ብዙ ኢትዮጵያውያንም እሱን ማገዝ ይፈልጋሉ እርግጠኛ ነኝ። ነገር ግን በቃ ሌላው ከሱ መማር ያለበት ነገር ሱስ ምን ያህል አላማችንን ሊያስተን እንደሚችል አሁንም ሱስ ውስጥ ያላችሁ ወንድምና እህቶቼ እንግዲህ ከጃሉድ ብዙ መማር የምንችላቸው ነገሮች አሉ ብዬ አስባለሁ። አትሊስት እሱ ላይ ከደረሰበት ነገር ማለት ነውና በቃ የዚህን ያህል ነው በሰው የሚያስነቃችሁ። በሰው መናቅ ማለት በጣም የምጠላው ነገር ነው። እኔ እውነቱን ለመናገር ሰው የሚነቅሰውም አልወድም። ገብቷችኋል? ግን የፈለገ ታዋቂ ዘፋኝ ሆኖ የፈለገ እንደዚህ በኢትዮጵያ ሕዝብ ዘንድ የተከበረ ሙዚቀኛ ሆኖ እንኳን ሱስ ስላለበት ብቻ በሱሱ ምክንያት ክብሩን እያጣ ያለ ሰው ነው ጃሉድ ማለትና በጣም ነው የሚያሳዝነው እውነቱን ለመናገር በጣም ማለት ነውና አሮ ነው የሚታገዝበት መንገድ ቢመቻች ባይ ነኝ። ከዛ በተረፈ ግን ከሱ መማር የምንችለው ነገር እንማር ነው ማለት ነው። ራሳችሁን ጠብቁ። አትሊስት ገብቷችኋል እንዴ? ቲክቶከር እንዴ በምን አወቀኝ? ለራሱ አሳየው አሁን ሲያዩ በሚለው ስሜ ማን ነው? ዱባይ ላይ ህንድ ላይ ምናምን አይቼ ህንድ አይደልኩም። አንተ ተንታቶብህ ነው። ሻሩክ መስዬ እንደው እኮ ያው ሻሩክ ከመምጣት ምናምን እያሻል ነበር። እኔ የልጅ ምናምን አይደል? አዎ የምርት ከታያለ ጌቶ መጣው ስልክ አለ እንዴ? መታያለ ልጅ ደስ ሲል መዳናል ባቢ እየገባሽ አይ በቃ ይመች። በጣም የሚገርም ነው ግን እግዚአብሔር ያው በራሱ ዓለም ውስጥ ነው ማንንም አይሰማም። አይ ማይኩ ብራዘራችን አሁን ያለበት ሲቹዌሽን ዲጄ ራን ዳት ሺት ኦን ደም ሪፕላይ ያማን ሰው መሳይ ሾካኮች እንደምን አላችሁ? እኛ ሌላ ታሪክ እያየ አይናችሁ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል።
በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነፃነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነፃነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነፃነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነፃነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። ያሳዝናል። በጣም እንግዲህ በጣም ያሳፍራል። ሞቶ ራሱ አልተውትም ነፃነትን። ለምንድን ነው ምንድነው አሁንም መነጋገሪያ ያደርጉታል? በዚህ ጋር ጓደኛው በዚህ ጋር ቤተሰቦቹ እየመጡ አስሬ አስፈላጊም አይደለም። በቃ ነፍሱ በሰላም ትረፍበት። ለምን አይፈቱትም? ግን አንድ ቀን ማለት ነው አንድ ቀን ኖርማል ህይወት ይሆናል። ከኮት ከወጥቼ ውሃ ገዝቼ በሮልስ ሮይስ ውሃ ገዝተህ ከኋላ ተረጋጋ። ሮልስ ሮይስ ነው ጸባይ እየተቀየረ ነው። እየቀበጥኩ ነው ጋይዝ። እንደዚህ መሆን አልፈልግም። ልጸልይ ነው አሁን ሄጄ ላመስግን እኔ ተሙ አላምነውም፣ ግን ምንም ነው ከልቡ ማይመስለኝ ታውቃላችሁ። አዶናይ አንድ ምክር እስኪ ስጣቸው በእናት አንድ ምክር ስኬታማ መሆን ከፈለጋችሁ ሁሌም ከተረበኞች በላይ ሆናችሁ መገኘት ይኖርባችኋል። አንድ ዓላማ ለማሳካት አንድ ተረበኛን መዝለል ይኖርብሃል። እሱን ከዘለልክ በኋላ ደግሞ አንድ ምንቀኛ መዝለል ይኖርብሃል። ከዛ ደግሞ ሀሜተኛ፣ አቀሳሳሪ አለ፣ ተወዳዳሪ አለ፣ ከዛ ጨብጫቢ ነው ወንድም አለም። ኮራ ብለህ ትኖራለህ። ዝንጥ ብለህ ናሽናል ስትሪመሮች ከነሱ ጋር ኮላብ ማድረግ እንጀምራለን። ያው እንደምታውቁት ዲላን ፔጅ እንዴት አቴንሽኑ በሰዓታት ውስጥ እንዳገኘን አይታችኋልና ይህ አቅማችን ይህ ኃይላችን ተጠቅመን ከኢንተርናሽናል ስትሪመሮች ጋር ኮላብ ማድረግ እንችላለን ማለት ነው። የሚገርም ጊዜ እናሳልፋለን። ኦኬ ቡም። እንግዲህ ከአዶናይ ጋር ሁለት በጣም አሪፍ የሆኑ ቀናቶችን አሳልፈናል። ያው የመጀመሪያው ቀን ምሳ ነበር። የትናንትናው ደግሞ ፈንድሬዚንግ በጣም አሪፍ ጊዜ ነበረ። አዶናይን ግን በሩቅ ከምታውቁትና ከምትወዱት ሰዎች ስታገኙት ሂዝ ዴንጀረስ በእውነት ነው የምላችሁ። ህፃናት ሲያገኝ ልጅነቱን ያልጨረሰ ህፃን ይሆንባቸዋል ማለት ነው። ህፃን እንደገና ሱፉን ለብሶ ደግሞ ከትልልቅ ሰዎች ጋር ሲቀላቀል ደግሞ
ከነሱ የባሰ ግሬስ ያለው በጣም ትልቅ ሰው አስተዋይ ማይ ጋድ ዲሲፕሊን ኦ ማይ ግነስ አይስወር ጋድ እኔ እንደዚህ አይነት ፐርሰናሊቲ ነው ያቻላቀ በጣም የተቀባ ሰው ነው በጣም ሰው አክባሪ ነው በጣም ሃምብል ነው ኮንፊደንሱ ልነግራችሁ አልችልምና ለየት ያለ ሰው ነው በእውነት ከኢትዮጵያውያን ከኛ ወጣ ያለ ልጅ ነው ራሱ ላይ በደንብ ነው የሰራው እና ከማይረባ ማናጀር እሱ ራሱን ማኔጅ የሚያደርግበት መንገድ በጣም ነው የሚገርመውና ራሳችሁ ላይ ካልሰራችሁና ራሳችሁን መጀመሪያ ማኔጅ ማድረግ ካልቻላችሁ ሌላ ሰው ማኔጅ ማድረግ አትችሉምና እሱ ራሱን በደንብ ነው ማኔጅ የሚያደርገው one to one personal time አላገኘንም አይ ነው he is very busy I can understand በጣም አሪፍ በሆኑ ሰዎች ተከቧል እሱም ራሱን ማኔጅ የሚያደርግበት መንገድ በጣም ደስ ይላል እና ከዚህ በኋላም ያለው ፕሮግራም በጣም እንዲሳካልህ ምኞቴ ነውና በጣም አሪፍ ጊዜ ይሆንለታል ብያምናለሁ በሩቅ አይታችሁ የምትወዱት ወይም ደግሞ በሩቅ አይታችሁ የምትጠሉት ሰዎች ግን አዶናይን ከቻላችሁ አገኙት ከቻላችሁ በእውነት የራሳችሁ ፐርሰናሊቲ ይቀየራል የሱ መንፈስ እሱ ላይ ያለው ስሜት ወደናንተ ይገባል የምትወዱት ሰዎች ታከብሩታላችሁ ከመወደድ ጋር የምትጠሉት ሰዎች ደግሞ እግዚአብሔር ምስክሬ ነው ጋራንቲ ይሰጣችኋል ትወዱታላችሁ በጣም ነው የምትወዱት ኢትዮጵያ እንደሱ አይነት ሰው በጣም ብዙ ያስፈልጋታልና እውነቱን ለመናገር ምንም ልጅ የምትጠሉት ነገር የለም እውነቱን ለመናገርና በአካል አግኝቶት እንግዲህ የሰሞን ስሜት ተናግሯል ይሰውዬ ስለ አዶናይ በጎ ነገሮችን በመናገር ነው የምናውቀው ብዙ ጊዜ ቲክቶክ ላይ አይደለ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር በቀጣይ ደግሞ እንደዚህ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው እስከዛው ድረስ እንግዲህ ቸር ቆዩልኝ ባባይ